ሽሮና በየአይነት አለች። እስቲ አረ ወገን በሳቅ ገደለን አለመሳቅ ይከብዳል ይላል። እስቲ ሰማይን በለው ምን ብሎ ይሆን? አብረን ነው ቆንጆ ሽሮ ስሪልኝ ብዬ ቁጭ ያለው ሰውየው መጣ። ቆፍጣና ባላገር ነው። ቁምጣውን ለብሶ በባዶ እግሩ ይበላል አለ አለ አለች። ምን አለ ሲላት በየአይነቱና ሽሮ አለች። እስኪ በየአይነቱ ያለው ሽሮ አምጪው አላት። ከዛ በየአይነቱ መጣለት። ቲማቲሟንና እቺ ጎመኗን ምናምን በሙሉ በዚህ በመጨረሻ ጣቱ እንዲገፋገፋ አደረገና እሷ ሄዳለች። ሂሳብ ስንት ነው አንቺ አላት። 30 ብር ትለዋለች ከውስጥ ምራቁን እየዋጠ 10 ብር ልብላው ይላል። 10 ብር ልብላው እሷ ከውስጥ ሆና አይቻልም ትለዋለች። 4 ኃይል ብላው ይላል። አይቻልም ብያለሁ አይቻልም። በጣም ትናለኝ ዛሬ ብላው አልኩት። 10 ብር አለኝ። አይ ግድ የለም እኔ እከፍልልሃለሁ ስለው ደግሞ ቆፍጠን ብሎ ተቆጣኝ። ወታውቀኸኝ ጌታው አለኝ። ለምን ትከፍልልኝ? አዎ የታውቀኸኝ ነው የምትከፍልልኝ። ግድ የለም ያገሬ ልጅ ነኝ እኔ ጠጅ የሚጠጣም ስጭው ምናምን አልኳት። ድራፍት ነው ቢራ ነገር ታዘዝለት። ያን በየአይነቱን ግጥም አድርጎ በላና እኔን አላመሰገንም እና ጭራይ ሲወጣ አፉን እንዲህ አድርጎ ምን የተባረከ ቀን ነው እናንተ አለ። ቀኑን ያመሰገነ እዛ አውቀኸው ነው አለችው ሴትየዋ። ኧረ አላውቀውም ማለት። ያን ቀን ደግሞ እንደ አጋጣሚ ሱፍ ለብሻለሁ ካራባት አድርጌያለሁ። ኧረ ባላገር የሚለው ቁምጣ ለብሶ ሰሜ ባላገር እኮ ነው ስትለው ዱላውን ወረወረውና ደረቱን ግጥም አልቆት እንዲህ ያለው ሸጋ መኳንንት ምን ቸግሮ ነው ያችን ጥብቆ ለብሰህ መከራህን መጣ። እውነት ነው። የስራ ልብስ መሆኑን አላወቀም እሱ። ተመችቶኝ